ወንድማችሁን ማወቅ ከፈለጋችሁ በህይወታችሁ ክፉ ቀን የመጣ ጊዜ የመጡ ሰዎች እነዛ ወንድሞቻችሁ ናቸው። እንደዚህ ያለ ሰለሞን ወዳጅ ምን ጊዜ ምንድነው? ወዳጅ ነው። ወንድምም ለክፉ ቀን ወይም ለመከራ ምን ይላል? ይወለዳል። እግዚአብሔር ወንድም ሰጥቷችኋል ማለት የሰጣችሁ ወንድም ለነዛ ቀናቶች ነው። ወዳጆቻችሁ ምን ጊዜም ወዳጆቻችሁ ናቸው። ችግሩ ለክፉ ቀን አይደሉም። በህይወታችሁ ኪሳራ የመጣ ሰዓት ከኪሳራችሁ የሚያወጣችሁ አይደለም። በህይወታችሁ ጉዳት የመጣ ሰዓት ከጉዳት የሚያወጣችሁ አይደለም። ፍሬንድ ብላችሁ ከሰበሰባችኋቸው ሰዎች መካከል ክፉ ቀን ቢመጣ ጋድ ይሄንን ሰውዬ ለኔ ያስቀመጠ ወንድሜ ነው የምትሉ ሰው ግን የላችሁ። ብዙ ወዳጆች፣ በሺ የሚቆጠሩ ወዳጆች፣ በመቶ በሚቆጠሩ ወዳጆች ተከባችኋል። ሁሉም ይወዷቸዋል። ምን ጊዜም ለእናንተ ፍሬንድ ናቸው። በመብልም በመጠጥም በስካርም በደስታም በየትኛውም ጊዜ ውስጥ ወዳጆች ናቸው። ነገር ግን ክፉ ቀኖች በህይወታችሁ ላይ ሲመጡ ወዳጆች አይደለም የሚመጡት። ክፉ ቀኖች በህይወታችሁ ላይ ሲመጡት የሚመጡት ወንድሞች ናቸው። ወንድማችሁን ማወቅ ከፈለጋችሁ በህይወታችሁ ክፉ ቀን የመጣ ጊዜ የመጡ ሰዎች እነዛ ወንድሞቻችሁ ናቸው። ሳኦል ሁሉንም ሰብስቦ ዳዊትን እገላለሁ ሲል ዳዊት አለው ክፉ ቀን መጥቶብሃል፣ እኔ እስክነግርህ ድረስ ተሸሸጋለሁ። ወንድም ሁል ጊዜ ክፉ ቀናቶች ላይ ነው ይመጣው። እግዚአብሔር በወንድሞች እንዲባረካችሁ ጸልያለሁ። አሜን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዝን ሰዎች የምሳሌ መጽሐፍ ምዕራፍ 17 ቁጥር 17 እና በአዲሱ መደበኛ ትርጉም ካላችሁ ደግሞ ቆንጆ ነው። ምሳሌ 17 ቁጥር 17 ወዳጅ ምንም ጊዜ ወዳጅ ነው። እሺ ወንድምም ለክፉ ቀን ይወለዳል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የምሳሌን መጽሐፍ ሁላችን እንደምናውቀው አንድ ንጉስ የሆነ ሰው ነው የጻፈው። አንድ ንጉስ የሆነ ሰው ነው የጻፈው። ብዙ ጊዜ ሰለሞን እግዚአብሔርን የጠየቀው ትልቁ ጥያቄ ምን እንዲሰጠው ነው? እግዚአብሔር ሲገለጥለት ጥበብ። ብዙዎቻችን እግዚአብሔር ቢገለጥልን ያን አንጠይቀውም። ሰለሞን ባይዘዌ ለምን ጥበብ እንደጠየቀ ልንገራችሁ። ሰለሞን እግዚአብሔርን ሲጠይቀው ገንዘብ አልጠየቀውም። ለምን ከተባለ አባቱ ዳዊት ገንዘብ አከማችቶለታል። ገንዘብ ስላለው የሌለውን የጠየቀው የሌለው ጥበብ ስለነበር ጥበብ ነው የጠየቀው። አንድ ጠቢብ ሰው ሁሉን ነገር አይቶ የጻፈው መጽሐፍ ነው። አንድ ጠቢብ የሆነ ሰው በሁሉም ነገር የተጠበበ ሰው መጽሐፍ ቅዱስ ስለ ሰለሞን ጥበብ ሲያወራ ሰለሞን እጽዋት በውስጣቸው ምን እንዳለ ያውቃል። እጽዋትን ማናገር የሚችል እንኳን ጥበብ የነበረው ሰው ነው። ይሄ እጽዋት ለዚህ በሽታ ነው፣ ይሄ እጽዋት ለዚህ ነው የሚናገር ሰው። መጽሐፍ ቅዱስ ስለ ሰለሞን ጥበብ ሲያወራ እንደዚህ ይላል። የሰለሞን ጥበብ ይላል በምስራቅ ካሉ ጠቢባን ሰዎች ሁሉ ጥበብ ይበልጣል ይላል። ምድር ላይ የሱን ጥበብ እዚህና እዚህ ካሉ ሰዎች ጋር ብታወዳደሩት በሁሉም የተጠበበ ሰው ነው። እና ይሄ ሰውዬ ስላስተማራቸው ትምህርቶች ነበር ያለፉን ተከታታይ 2 እና 3 ሳምንት የተማር ነው። አሁንም እሱ ነው የምንቀጥለው። እንደዚህ ያለ ሰለሞን ወዳጅ ምን ጊዜ ምንድነው? ወዳጅ ነው። ወንድምም ለክፉ ቀን ወይም ለመከራ ምን ይላል? ይወለዳል። ክብር ለኢየሱስ ይሁን። ዛሬ ይህንን ትምህርት ሳስተምራችሁ የማስተምራችሁ መጨረሻ ላይ ልባርካችሁ ነው። ሰለሞን ሁለት አይነት ሰዎችን እያስቀመጠ ነው፣ ወዳጅና ወንድም የሆኑ ሰዎች። ወዳጅ ወይም ጓደኛ ብላችሁ የምትጠሩት ሰው በየትኛውም ጊዜ ውስጥ ለእናንተ ጓደኛ ነው። በየትኛውም ሁኔታ ውስጥ ለእናንተ ጓደኛ ነው። ጓደኛ ብላችሁ የምትጠሩት ሰው ምን ጊዜም ለእናንተ ምንድነው? ወዳጅ ምን ጊዜም ለእናንተ ምንድነው? ወዳጅ ነው። ነገር ግን ትልቁ ችግር ምንድነው? ጋር ወዳጆቻችሁ ወንድሞቻችሁ የሚሰጧችሁን አገልግሎት መስጠት አይችሉም። ወንድም ብዬ ሳወራ ከእናትና ከአባቶቻችሁ ስለተወለዱ ሰዎች አይደለም ማወራው። ሰለሞን የወዳጅና የወንድም ልዩነት ሲያወራ እንደዚህ አለ። ወዳጅ ምን ጊዜም ወዳጅ ነው አለ። ወንድም ግን ሲመጣ አለ ለክፉ ቀን ነው የሚወለደው። እግዚአብሔር ክፉ ቀን በህይወታችሁ ላይ ሲመጣ የሚሰጣችሁ ነገር ምንድነው ሲባል ወንድም ነው። እግዚአብሔር ወንድም ሰጥቷችኋል ማለት የሰጣችሁ ወንድም ለነዛ ቀናቶች ነው። ወንድምም ለመቼ ይወለዳል? ለክፉ ቀን። ለዛ ነው ወዳጆቻችሁ ምን ጊዜም ወዳጆቻችሁ ናቸው። ክፉ ቀን ሲመጣም ወዳጆቻችሁ። ችግሩ ለክፉ ቀን አይደሉም። ለክፉ ቀን አይደሉም ማለት በህይወታችሁ ኪሳራ የመጣ ሰዓት ከኪሳራችሁ የሚያወጣችሁ አይደለም። በህይወታችሁ ጉዳት የመጣ ሰዓት ከጉዳት የሚያወጣችሁ አይደለም። ኢቭን ሌሎችን ተጥቷችሁ ወዳጆቻችሁ ቤተሰቦቻችሁ ሳምታይምስ እጅ የሚያጥራቸው ጊዜ አለ። እናንተን ለመርዳትም እየፈለጉ እጅ የሚያጥራቸው ጊዜ አለ። በእንደዚህ አይነት ጊዜ ውስጥ ግን እግዚአብሔር ወንድሞችን ይልክላችኋል። ለዛ ወንድምም ማለት ለክፉ ቀን ምን ይላል? ይወለዳል።
በህይወታችሁ ውስጥ ክፉ ቀናቶች ከመምጣታቸው በፊት በህይወታችሁ ውስጥ ክፉ ቀኖች እንደሚመጡ ስለሚታወቅ እግዚአብሔር አስቀድሞ ወንድሞችን ወደ እናንተ የሚልከው። የኛ ትልቁ ችግር ብዙ ወዳጆች አሉን። ለዛ ነው ክፉ ቀን ሲመጣ ሊያስመልጧቸው አይችሉም። ከወዳጆቻችሁ መካከል ግን ወንድም የምትሉት ማንን ነው? ፍሬንድ ብላችሁ ከሰበሰባችኋቸው ሰዎች መካከል ክፉ ቀን ቢመጣ ጋድ ይሄንን ሰውዬ ለኔ ያስቀመጠ ወንድሜ ነው የምትሉት ሰው ግን የላችሁ። ልክ ነኝ አይደል? በብዙ ወዳጆች፣ በሺ የሚቆጠሩ ወዳጆች፣ በመቶ በሚቆጠሩ ወዳጆች ተከባችኋል። ሁሉም ይወዷቸዋል። ምን ጊዜም ለእናንተ ፍሬንድ ናቸው። በመብልም በመጠጥም በስካርም በደስታም በየትኛውም ጊዜ ውስጥ ወዳጆች ናቸው። ነገር ግን ክፉ ቀኖች በህይወታችሁ ላይ ሲመጡ ወዳጆች አይደለም የሚመጡት። ክፉ ቀኖች በህይወታችሁ ላይ ሲመጡት የሚመጡት ወንድሞች ናቸው። እየሰማሽ ነው? ከጓደኞቻችሁ መካከል ወንድማችሁን ማወቅ ከፈለጋችሁ በህይወታችሁ ክፉ ቀን የመጣ ጊዜ የመጡ ሰዎች እነዛ ወንድሞቻችሁ ናቸው። አጥብቃችሁ መያዝ ያለባችሁ ወንድሞቻችሁን ነው፣ ወዳጆቻችሁን አይደለም። ወዳጆቻችሁ ኦልዌይስ ለእናንተ ፍሬንድ ናቸው። ወንድሞች ግን እንደዛ አይደለም። ምናልባት በየቀኑ ወድሃለሁ ላይሉ ይችላል። በየቀኑ ናን ብላ ናንጠጣ ላይሉ ይችላሉ። ነገር ግን ወንድሞችን የምታውቃቸው መቼ መሰለህ? ልክ ክፉ ቀን የመጣ ሰዓት አፒር ያደርጋሉ። እግዚአብሔር የዛን ቀን ይወልዳቸዋል። ክፉ ቀን በህይወታቸው ላይ የመጣ ሰዓት እንዴት እንደመጡ አታውቁም። የዛን ቀን ይመጣሉ። ዛሬ ለእናንተ ጸልያለሁ። በወንድሞች እንዲባርካችሁ ጸልያለሁ። በወንድሞች እንዲባርካችሁ ጸልያለሁ። በወንድሞች እንዲባርካችሁ ጸልያለሁ። በወንድሞች እንዲባርካችሁ ጸልያለሁ። እንዲባርካችሁ ጸልያለሁ። በወዳጆች አይደለም፣ በወንድሞች። አብዛኞቹ ወዳጆቻችሁ ወንድሞች ሊሆኑ የማይችሉ ናቸው። ወዳጅ ብቻ ናቸው። አብረው ይጠጣሉ፣ አብረው ኤቭሪቲንግ ያደርጋሉ። የለቅሶ ሰዓት ይደርሷቸዋል። ወዳጆች ናቸው፣ ወንድሞች አይደሉም። ክፉ ቀን የመጣ ሰዓት ከንፈር መምጠጥ እንጂ በእናንተ ክፉ ቀን እግዚአብሔር ለዛ ቀን ይወለዳቸው አይደሉም። ወንድሞች የሚወለዱት ለክፉ ቀን ነው። የትኛውንም አይነት ሪስክ ወስደው ከነዛ ክፉ ቀናቶች እናንተን ለመታደግ ነው የሚወለዱት። ሄሎ፣ ከመጽሐፍ ቅዱስ ውስጥ የአንድና የሁለት ሰዎችን ታሪክ ላሳያችሁ። መጽሐፍ ቅዱስ የያዛችሁ ሰዎች አንደኛ ሳሙኤል ምዕራፍ 18ን ክፈቱ። አንደኛ ሳሙኤል ምዕራፍ 18 ከቁጥር 1 እስከ 5። ዳዊትም ለሳኦል መናገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች። በደንብ ስሙኝ። ዳዊት ምዕራፍ 17 ጋር ስትመጡ ጎልያድን ገደለ። ብዙ ሰው ጨፈረለት። ብዙ ሰው ግጥምና ዜማ ሰራለት። ብዙ ወዳጆችን አፈራ። ብዙ ወዳጆች ነበሩት። ቢኮዝ አንድ ፌመስ የሆነ ሰው ገሏል። እነሱን ባሪያ ሊያደርግ የመጣን አንድ ሰው ገሎ ተዘፍኖለታል። ከዛ ምዕራፍ 18 ላይ ስንመጣ ሳኦል የማን ልጅ ነህ ብሎ ጠየቀው ዳዊትን። እኔ የባሪያ የእሴይ ልጅ ነኝ አለው። ከዛስ ዳዊትም ለሳኦል መናገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች። ዮናታንም እንደ ነፍሱ ወደደው። በዚያም ቀን ሳኦል ወሰደው፣ ወደ አባቱም ቤት ይመልሰው ዘንድ አልተወውም። እሺ፣ ዮናታንም እንደ ነፍሱ ስለወደደው ከዳዊት ጋር ቃል ኪዳን አደረገ። ዮናታንም የለበሰውን ካባ አውልቆ እርሱንና ልብሱን ሰይፍንም ቀስቱንም መታጠቂያውንም ለዳዊት ሸለመው። እሺ፣ ዳዊትም ሳኦል ወደ ሰደደው ሁሉ ይሄድ ነበር፣ አስተውሎም ያደርግ ነበር። ሳኦልም በጦረኞች ላይ ሾመው። እሺ፣ ይህም በሕዝብ ሁሉ ዓይን እና በሳኦል ባሪያዎች ዓይን መልካም ነበረ። ይህም ሁሉ ነገር በሕዝብና በሳኦል ዓይን ፊት መልካም ነበር። እሺ፣ እንዲህም ሆነ ዳዊት ፍልስጤማውያን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ንጉሥን ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶችም
ሳኦል 1000 ዳዊትም 1000 ገደለ እያሉ እየተቀባበሉ ይዘፍኑ ነበር። ሳኦልም እጅግ ተቆጣ፣ ይህም ነገር አስከፋው። እርሱም ለዳዊት 1000 ሰጡት፣ ለእኔ ግን 1000 ብቻ ሰጡኝ፣ ከመንግስት በቀር ምን ቀረበት አለ። ይሄ ሰውዬ ሁሉንም ወሰደ፣ የሕዝብ ልብን በሙሉ ወሰደ፣ ያልወሰደው ወንበሬን ብቻ ነው አለ። እሺ። ከዚያም ቀን ጀምሮ ሳኦል ዳዊትን ተመቀኝቶ ተመለከተው። እሺ። በነጋውም ሳኦልን ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ በቤትም ውስጥ ትንቢት ተናገረ። ዳዊትም በየቀኑ ያደርግ እንደነበረ በእጁ በገና ይመታ ነበር። ወደ አንደኛ ሳሙኤል ምዕራፍ 19 እንሂድ፣ ቁጥር 1። ሳኦልም ለልጁ ለዮናታንና ለባሪያዎቹ ሁሉ ዳዊትን ይገድሉ ዘንድ ነገራቸው። በደንብ ስሙ። ምዕራፍ 17 ላይ ዳዊት ጎልያድ የሚባል ሰው ገደለ፣ ሕዝብ በሙሉ ጨፈረለት። ከዛ በኋላ የሰራዊት አለቃ ሆነ። ምዕራፍ 18 ጋር የጦረኞች ሁሉ አለቃ ሆነ። ኤቭሪዋን ወደደው። ሴቶች ይጨፍሩለታል። በገባ በወጣ ቁጥር ብዙ ወዳጅ አፍርቷል። ጋብዝህም ቢለው ሰው አፍርቷል። ነገር ግን የአንድ ሰው ነፍስ በሱ ታሰረች። ዮናታን የሚባል ሰው በዳዊት ታሰረ። እግዚአብሔር ብዙ ወዳጆች መሃል አንድ ወንድም አዘጋጀለት፣ ዮናታን የሚባል ወንድም። ከብዙ ወዳጆች መሃል አንድ ወንድም ተዘጋጀለት። ብዙ ወዳጆች አሉት፣ የመከራው ሰዓት ግን የሉ እና እግዚአብሔር ቤተ መንግሥት ውስጥ አንድ ወዳጅ አዘጋጀለት፣ ዮናታን የሚባል። እሺ። ዮናታንም አባቴ ሳኦል ሊገድል ፈልጓል። አሁን እንግዲህ ለነገው ተጠንቅቀህ ተሸሸግ፣ በስውርም ተቀመጥ። ክብር ለኢየሱስ ይሁን። አስቡት፣ አንድ ጎልያድን የገደለ አገር በሙሉ የጨፈረለት ሁሉም ሰው ወዳጅ ሊያደርገው የሚመኝ ሰው ቤተ መንግሥት ውስጥ መከራ ገጠመው። አንድ ንጉሥ ሊገለው ፈለገ። አሁን ለዳዊት ይሄ ጊዜ የመከራና የጭንቅ ጊዜ ነው። በዚህ ዮናታን የሚባለውን ሰው ከዚህ በፊት አታገኙትም። በዚህ ጊዜ ውስጥ እግዚአብሔር ዮናታን የሚባል ሰው እንዲወለድ አደረገ። ወደፊት አመጣ ዮናታን። ከዛ እንደዚህ አባቴ ሳኦል ሊገልህ ይፈልጋል፣ አምልጥ አለው። ልክ እንደዚህ በህይወታችሁ የመከራ ጊዜዎች የመጡ ሰዓት ወንድሞች ወደፊት መምጣት ይጀምራሉ። እግዚአብሔር ወደ ህይወታችሁ የሚልካቸው ሰዎች ለዛ ወንድም ማለት ለመከራ ይወለዳል። ዮናታንን የዘፈን ሰዓት አታገኙትም። ዮናታን ያ ሁሉ ሰው ከበሮ ሲደልቅ ዋው ሲገደል ከአባቴ በለጥክ የሚል ጭፈራ ውስጥ የለም። ዮናታን እንደ ዮናታን አይነት ሰዎች ሁሉ ጊዜ የሚመጡት እናንተ ሰርግ የደገሳችሁ ሰዓት አይደለም፣ ሞት የተደገሰላችሁ ሰዓት ይመጣሉ። የእናንተ ቢጉ ፕሮብሌም ወንድም አድርጋችሁ የምትቆጥሯቸው የሰርጋችሁ ቀን የመጡ ሰዎችን ነው እንጂ ሞት የተደገሰላችሁ ሰዓት የመጡ ሰዎችን አይደለም የምትቆጥሯቸው። እግዚአብሔር ሁሉ ጊዜ በህይወታችሁ ላይ ሞት፣ ጥፋት፣ ኪሳራ የተደገሰ ጊዜ ለክፉ ቀን ወንድሞችን ይልካል። ዳዊትና ዮናታን ከዛ በፊት ምንም አይነት ትውውቅ የላቸውም። እንደ ህዝብ ጎልያድን ሲገለው አይቷል። እንደ ህዝብ ሲያይ እንደነበር አይቷል። ቤተ መንግሥት ሲገባ አባቱ ጋር ሲያወራ ሰማው። የልጅየውን ቅንነት፣ የልጅየውን ንጽህና፣ የልጅየውን መልካምነት አይ። የዚያን ጊዜ ወደደው። ከዛ በነገታ መጣና ሳኦል ሁሉንም ሰብስቦ ዳዊትን እገላለሁ ሲል ዮናታን ልክ እንዳዳማጭ ሆኖ ሰማ። ደኔክስ ቀጣይ ቀን መጣና ዳዊት አለው ክፉ ቀን መጥቶብሃል፣ እኔ እስክነግርህ ድረስ ተሸሸጋለሁ። ይሲ ወንድም ሁሉ ጊዜ ክፉ ቀናቶች ላይ ነው ይመጣው። እግዚአብሔር በወንድሞች እንዲባርካችሁ ጸልያለሁ። አሜን። በወንድሞች እንዲባርካችሁ ጸልያለሁ። በወንድሞች እንዲባርካችሁ ጸልያለሁ። በወንድሞች እንዲባርካችሁ ጸልያለሁ። ህይወታችሁን ስታዩት በወዳጅ ነው የተከበባችሁት፣ በወንድም አይደለም። እስኪ ላይፋችሁ ላይ መጡ የመከራ ቀናቶችን አስቧቸው። አንድም የመጣ ወዳጅ የላችሁም። ያ ወዳጃችሁ ግን አሁንም ድረስ ወዳጅ ነው። ምክንያቱም ወዳጅ ሁሉ ጊዜ ወዳጅ ነው፣ ምን ጊዜም ወዳጅ ነው። ወንድም ጋር ስትመጡ ግን አብሯችሁ ላይ በላ ይችላል፣ አብሯችሁ ላይ ጠጣ ይችላል። የዛሬ 3 ዓመት በፊት የነበራችሁን ትውውቅ አስቦ ይመጣል። ክፉ ቀናቶቻችሁ ላይ ብቻችሁ እንዳትሆኑ ጸልያለሁ። መከራ የኪሳራ ጊዜያቶች ሲመጡ ብቻችሁ እንዳትሆኑ ጸልያለሁ። እነ ዮናታን እንዲመጡላችሁ ጸልያለሁ። ወንድሞች እንዲመጡ ጸልያለሁ። ወንድሞች እንዲመጡ ጸልያለሁ። ወንድሞች እንዲመጡ ጸልያለሁ። እንዲመጡ ጸልያለሁ። ቁጭ በሉ።
ልክ እንደዚህ አይነት የመከራ ጊዜያት ሲመጣ ልክ ዳዊት የጭፈራው ጊዜ ላይ ዮናታን ሲጨፍር አታገኙትም። ከጨፋሪዎቹ መሃል ስታዩት የዳዊት ወዳጅ አይመስልም። ስታዩት የዳዊት ወዳጅ አይመስልም። እግዚአብሔር ግን ወንድም አድርጎ ያስቀመጠው ሰው ነው ቤተ መንግሥት ውስጥ። ዳዊት ሞት ተደግሶልሃል ሲባል አብሮት የጨፈሩ ሰዎች በሙሉ እኮ ስብሰባው ላይ ነበሩ። አንዳቸውም መጥቶ አልነገሩትም። ቢኮዝ ወዳጅ ናቸው። ወዳጅነት የሳኦልንም ወዳጅነት የዳዊትንም ወዳጅነት ማጣት አይፈልጉም። አንድ ሰው ግን ደፍሮ መጣና አባቴ ሊገል ይፈልጋል፣ አባቴ ሊያጠፋ ይመጣል። ክፉ ቀን በህይወት ላይ የመጣ ነው። የመከራ ቀን በህይወት ላይ የመጣ ነው። አሁን አለው ቶሎ ብለህ ጥፋ። ምን በል? ቶሎ ብለህ ምን በል? ጥፋ። በህይወታችሁ ውስጥ ወላጆቻችሁ የእናትና የአባቶቻችሁ ልጆች የማያስጥሏችሁ የመከራ ቀናቶች ይመጣሉ። የማያስጥሏችሁ ኖዋን የማያስጥላችሁ ኖዋን የማያተርፋችሁ የመከራና የክፉ ቀናት ጊዜያቶች ይመጣሉ። በዛው ውስጥ ዲዘርን ማድረግና ማሰብ ያለባችሁ በዛው ውስጥ የሚመጣው ሰው ወንድማችሁ ነው፣ ጓደኛችሁ አይደለም። በዛው ውስጥ የሚመጣ ፐርሰን ምናችሁ ነው ከተባለ ወዳጃችሁ አይደለም፣ ወንድማችሁ ነው። ለዛ ነው መጽሐፍ ቅዱስ ወዳጅ አለ። ወዳጅ ምን ጊዜም ወዳጅ ነው። ምን ጊዜም ወዳጅ ነው። ኤቭሪ ታይም ሊደውል ይችላል። የክፉ ቀን ሲመጣ ግን ብቅ የሚለው ወዳጅ አይደለም፣ ብቅ የሚለው ወንድም ነው። እግዚአብሔር በወንድሞች እንዲባርካችሁ ጸልያለሁ። እግዚአብሔር በወንድሞች እንዲባርካችሁ ጸልያለሁ። እግዚአብሔር በወንድሞች እንዲባርካችሁ ጸልያለሁ። እግዚአብሔር በወንድሞች እንዲባርካችሁ ጸልያለሁ። በወንድሞች እንዲባርካችሁ ጸልያለሁ። በወንድሞች እንዲባርካችሁ ጸልያለሁ። እስኪ ሁላችሁንም ሲምፕል ኩዌሽን ልጠይቃችሁ። ስልካችሁ ውስጥ ከ500 በላይ ኮንታክቶች አሉ። ከ500 በላይ ስልኮች አሉ። የአንዳንዶቻችሁ ፉል ኦፍ ሞልቶ በወረቀት ነው ስልክ የምትጽፉት። ስልኮቻችሁ ውስጥ ካሉ ሰዎች መካከል የማይጠበቅ የሆነ ነገር ህይወታችሁ ላይ ቢፈጠር ብደውለት ይመጣልኛል የምትሉ ሰው አለ? ኖ ዋን ከሌለ ሁሉንም ዲሊት ማድረግ ያለብን። አንድ ሰው እዛው ስልኮቻችሁ ውስጥ ከሌለ ኤቭሪዋንን ዲሊት ማድረግ አለብን። ቢኮዝ ስልኮቻችሁ ውስጥ ወንድሞች ከሌሉ ሁሉንም ማጥፋት አለብን። ይሰማችሁ ነው። ሌት ኤግዛምፕል ዋስ አስፈለጋችሁ፣ ሪስክ በእናንተ ላይፍ ላይ የሚወስድ የሚፈርምላችሁ ሰው አስፈለገ። ስልኮቻችሁ ውስጥ ካለ ሰው መካከል ምንም አይነት ችግር ቢፈጠር እኔ ዋስትና ወስዳለሁ ብሎ የሚፈርምላችሁ ሰው አለ? ሄሎ። ስልኮቻችሁ መካከል ሰምቲንግ የሆነ ገንዘብ ቢያስፈልጋችሁ ልደውለት በኮንፊደንስ የምትደውለት ሰው አላችሁ? ያ ማለት ስልኮቻችሁ በማይረቡ ሰዎች ነው የተጨናነቀው። ሄሎ። ማውራው ነገር ልክ ነው አይደል? በማይጠቅሟችሁ በማይረቡ ሰዎች ነው የተጨናነቀው። ሁሉንም ነው ዲሊት ማድረግ ያለባችሁ። ክብር ለኢየሱስ ይሁን። ምክንያቱም ወዳጅ ሁሉ ጊዜ ወዳጅ ነው። ላይፋችሁ ውስጥ ወንድም የብዙ ጊዜ ትልቁ ችግራችን እንደሆነ እንገራችሁ። የብዙ ጊዜ ትልቁ ችግሮቻችን ዮናታንና ዳዊት ተያዩ። ለመጀመሪያ ጊዜ ዮናታንና ዳዊት ሲተያዩ ነፍሱ ዳዊትን ወዷለች፣ ዳዊትም ዮናታን ወዱታል። አንድ ኪዳን እናድርጋል፣ ብንሞት እንኳን በልጅ እንዳንረሳሳ፣ ብንሞት እንኳን በመካከላችን ኪዳን መቼም አልተውህም ተባብለው ሁለቱ ኮቨናንት ገቡ። ምንም አይነት ነገር ሀፕን ቢያደርግ እኔ ላንተ አለሁ፣ ምንም አይነት ነገር ቢፈጠር አንተም ለኔ አለ። አሁን ብዙ ጊዜኛ ቢጉ ፕሮብሌም እንመሰላችሁ በመከራ ሰዓት እናንተ ላይፍ ውስጥ የመጡ ሰዎችን ከዛች ሲዝን በኋላ መጠበቃችሁ ታጣችኋላችሁ። የሆነ ጊዜ መከራ ሰዓት እኮ እግዚአብሔር ወንድም ልኮላችኋል። እናንተ ግን እንጆ እያደረጋችሁ ያላችሁት ከሰኞ እስከ ሰኞ በምታገኟቸው ምን ጊዜም ወዳጅ በሆኑ ሰዎች ነው። ሄሎ። ሞሮ ነገር ልክ ነው። ከዚህ በፊት እጅግ በጣም አስጨናቂ የሚባሉ የመከራ ጊዜያት መጥቶ እግዚአብሔር እንደ ዮናታን አይነት ወንድም የሆኑ ሰዎችን ልኮላችሁ እነሱ የመጡት በሆነ ሲዝን አንዴ ነው። እነሱ የመጡት በሆነ ወቅት አንዴ ነው። እነሱን ኪፕ ማድረግ አትችሉም። ወንድም እንደሆኑ እንኳን አይደለም ፊልም የምታረጉት። ኦ እግዚአብሔር አዘጋጅቷቸዋል፣ ቴንክ ዩ ደን ኔክስት ዴይ የለም፣ የሚቀጥለው ወር የለም፣ የሚቀጥለው ዓመት ማታገኛቸው። ቢኮዝ ባልመጡ ሰዎች እስቲላው ድረስ ተከባቸዋል። በእነዚህ የክፉ ቀናቶች ውስጥ ባልመጡ ሰዎች አሁንም ድረስ ከሰኞ እስከ ሰኞ ተከባቸዋል። ከሰኞ እስከ ሰኞ አሁንም ድረስ ተከባቸዋል። በነዛ በመከራ ሰዓት የመጣችሁ ወንድሞቻችሁን ግን እስቲላው ድረስ አትፈልጓቸው። አለመፈለጋችሁ እኮ አይደለም። ከዓመትና ከሁለት ዓመት ቆይታ በኋላ ብትደውሉ የሚመልስላችሁ ደግሞ ያ የመከራ ሰዓት የመጣ ወንድማችሁ እንደሆነ ደግሞ ታውቁታላችሁ። ለዛ ነው ሰለሞን ሁሉንም ነገር አይቷል። ብዙ ወዳጆች አሉት፣ ብዙ ወዳጆች፣ ጥቂት ወንድሞች ነው ያሉት።
እነዛ ወንድሞች ሁሉ ጊዜ የመጡት መቼ ነው ሲባል የመከራ ሰዓት የመከራ ሰዓት የመከራ ሰዓት የመከራ ሰዓት። ለዚህ ኤግዛምፕል ቀላል ምሳሌ ልንገራችሁ፣ በጣም ቀላል ምሳሌ። ብዙ ወዳጆች አሏችሁ፣ አንዳቸውም የቤት ኪራይ ከፍሎላችሁ ያውቁም። እጅግ በጣም የቤት ኪራይ በጣም የተቸገራችሁ ጊዜ እግዚአብሔር አንድ እንደ ወንድም የሆነ ሰው ይልክላችሁና የ2 ወር የ3 ወር ይከፍልላችኋል። እስቲላው ደውላችሁለት አታውቁም። የዛን ጊዜ ቴንኪው እንዳላችሁት ነው። ሄሎ ማውራው ነገር ልክ ነው። እናንተ ጎበዝ የሆናችሁት ወዳጆቻችሁን መጠበቅ ላይ እንጂ ወንድሞቻችሁን መጠበቅ ላይ አይደለም። ወዳጆቻችሁን መጠበቅ ላይ እንጂ ወንድሞቻችሁን መጠበቅ ላይ ጎበዝ አይደላችሁም። እግዚአብሔር ደግሞ ሁል ጊዜ የክፉ ቀን ላይ የሚልከው ወንድሞቻችሁን እንጂ ጓደኞቻችሁን አይደለም። ወንድም የሆነ ሰው ይልክላችኋል። ወንድም የሆነ ሰው ይልክላችኋል። በህይወታችሁ ስቲል ነው ድረስ ክፉ ቀናቶች ውስጥ ከሆነ ያላችሁት ከነዚህ ክፉ ቀናቶች የምትወጡበትን ወዳጅ እንዲልክላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲልክላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲልክላችሁ ጸልያለሁ። እንዲልክላችሁ ጸልያለሁ። እንዲልክላችሁ ጸልያለሁ። ሐዋርያት ሥራ ምዕራፍ 4 እንክፈቱ ቁጥር 35 እና 36። በሐዋርያትም እግር እሺ አጠገብ ያኖሩ ነበር። እሺ ወደ ቁጥር 36 ሲል ቁጥር 36 ትውልዱም የቆጵሮስ ሰው የምን ሰው ቆጵሮስ ማለት ሰውየው አይሁዳዊ አይደለም። የተወለደው ከአይሁድ ማህበረሰቦች አሁን ቱርክ አጠገብ ያለች አንዲት ደሴት አለች ሲፕረስ የምትባል እዛ ነው የተወለደው ሰውየው። እሺ በዘር አይገናኝም እነሱ ጋር የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ። አንድ ማን ምናዊ ሌዋዊ ነው። ትውልዱ አይሁድ ማህበረሰብ ውስጥ አይደለም፣ ከአይሁድ ማህበረሰብ ውጭ ነው የተወለደው። እሺ እርሱም በሐዋርያት በርናባስ ተባለ። ስሙ ማን ነበር? በርናባስ ከመባሉ በፊት ዮሴፍ። እሱም በሐዋርያት ምን ተባለ? በርናባስ ተባለ። እሺ ትርጓሜውም የመጽናናት ልጅ ነው። እርሻም ነበረውና ሽጦ ገንዘቡንም አምጥቶ ከሐዋርያት እግር አጠገብ አኖረው። ክብር ለኢየሱስ ይሁን። ጴጥሮስ፣ ዮሐንስ፣ ያዕቆብ ሚኒስትሪያቸውን ወደፊት ለማስኬድ ገንዘብ አስፈልጓቸው ነበር እና ሰውየው ስሙ ዮሴፍ ነው። ሁሉም ሰው ዮሴፍ በሚል ስም ነው የሚያውቀው እና ማንም ሰው ጴጥሮስም መጥቶ ዮሐንስም መጥቶ ያዕቆብም መጥቶ አንዳቸውም ስለ ገንዘብ ጉዳይ አላወሩትም። ይሄ ሰው የመጣና እንደዚህ ያለ እርሻውን ሸጠውና ለሐዋርያቱ ሰጣቸው። ሐዋርያቱ ዮሴፍ ነበር ስሙ። ማን ብለው ስም አወጡለት? በርናባስ አሉት። በርናባስ ማለት የመጽናናት ልጅ ማለት ነው። እግዚአብሔር አንተን ልኮ አጽናናን አሉት። በጣም ችግር ውስጥ ነበር። እግዚአብሔር አንተን ልኮ ምን አለን? አጽናናን። ከባድ በነበረ የፋይናንስ ችግር ውስጥ ነበሩ። ሚኒስትሪውን ለማስኬድ አገልግሎቱን ለማስፋት ብዙ ነገር ቸግሮባቸው ነበር። ልክ የዚህን ጊዜ ትውልዱ እነሱ መካከል አይደለም፣ ሌዋዊ ነው ሰውየው። ሲፕረስ ወይም ቆጵሮስ ውስጥ ነው የተወለደው። አያቸው ተቸግረዋል። እነ ጴጥሮስ ፈንድሬዚንግ አላደረጉም፣ ነቲንግ አላደረጉም። አሰባሰበና ጴጥሮስ አገልግሎቱን ለማስኬድ ገንዘብ ያስፈልጋል፣ እኔ አንድ እርሻ አለኛልና እርሻውን ሸጠው። ከዛ ጴጥሮስን ካለው። ከዛ ጴጥሮስ አየውና አንተ ስምህ ዮሴፍ አይደለም አለው። ያንተ ስም ከዚህ በኋላ በርናባስ ነው። ባንተ ልቤ ተጽናንቷል። ከነበርኩበት ችግር ውስጥ እግዚአብሔር ባንተ ምክንያት አውጥቶኛል። ዩሲ እነ ጴጥሮስ በእንደዚህ አይነት ሁኔታ ውስጥ እያሉ እግዚአብሔር የላከው ትንቢት የሚናገር ነብይ አይደለም። እግዚአብሔር የላከላቸው አንድ በርናባስ የሚባልን ሰው ነው እና እነ ዮሴፍ ያገኙት ሰዓት ስሙን ቀየሩለት። ከዚህ በኋላ ስምህ ዮሴፍ አይደለም፣ ከዚህ በኋላ እግዚአብሔር ባንተ ስላጽናናን የመጽናናት ልጅ ነህ፣ በርናባስ ነህ። ባንተ እግዚአብሔር ኢንኬሬጅ አድርጎናል፣ አበረታቶናል። ባንተ ምክንያት ብርታት አግኝተናል። ከዚህ በኋላ ስምህ ማን ነው? በርናባስ ነው። እሺ እንደዚህ አይነት ፋይናንሻል ችግር ውስጥ በነበሩበት ጊዜ ማህበር ውስጥ ያሉ የነሱ ሰዎች አይደሉም ወደፊት የመጡት። አንድ ሌዋዊ ነው ማህበር ውስጥ የሌለ ሰው፣ ማህበር ውስጥ የሌለ ሌዋዊ የሆነ ሰው መጣና ጴጥሮስ እርሻዬን ሽጫለሁ፣ ይሄን እንካ፣ አገልግሎቱን አስኪዳለሁ። በህይወታችሁ ኢቭን ፋይናንሻል ችግር ሲያጋጥማችሁ ወዳጆቻችሁ አይደለም የሚመጡት። ማወራው ነገር ልክ ነው። ወዳጆቻችሁ አይደለም የሚመጡት። በህይወታችሁ ላይ ፋይናንሻል ችግር እንኳን ሲያጋጥማችሁ እግዚአብሔር ወንድም ነው የሚልከው። ልክ ክፉ ቀን ውስጥ ወይ መከራ ውስጥ እንዳላችሁ እግዚአብሔር የተረዳ ሰዓት
የተረዳ ሰዓት ከሰኞ እስከ ሰኞ የምትደውሉለት ሰው አይደለም እናንተ ጋር ይመጣው። ኤክስፔክት የማታረጉትን ሰው ይልካል። ዋይስ ከሆናችሁ ምን ማድረግ እንዳለባችሁ ልንገራችሁ። ብልህ ከሆናችሁ ከወዳጆቻችሁ በላይ ወንድሞቻችሁን አጥብቃችሁ ያዙ። ቢኮዝ እነዚህ ወንድሞች የተሰጧችሁ ለመከራ ቀናቶቻችሁ ናቸው። ሰምታይምስ በጣም ያስጨነቃችሁ ትልቅ የሆነባችሁን ጉዳይ ችግር የለውም ወረቀቱን ለኔ ስጠኝና እኔ ጨርስልሃለሁ የሚል ሰው ገጥሟችሁ ያውቃል? ኧረ ይሄ ቢያንስ 6 ወር ያመላልሳል ስትሉ ችግር የለውም አምጣው እኔ ወረቀቱን ይሞላልሃል። ያንን ሰው ከዛ ወረቀት በኋላ ደውላችሁለት አታውቁም። ማወራው ነገር ልክ ነው፣ ግን ያልገባችሁ ነገር ያ ሰው ዙሪያችሁ ካሉ ወዳጆች ይልቅ ለእናንተ የሚቀርብ ወንድማችሁ ነው። ይሰማችሁ ነው? ዙሪያችሁ ካሉ ወዳጆቻችሁ በላይ ለእናንተ የሚቀርብ ወንድማችሁ ማን ነው ከተባለ ያ ሰው ነው። ቢኮዝ ያ ሰው የእናንተ መከራ ቀን የተወለደ ሰው ነው። ሃሎ፣ የእናንተ መከራ ቀን የተወለደ ሰው ነው። ሁል ጊዜ እግዚአብሔር አንድ ነገር እርግጠኛ ሁኑ። በህይወታችሁ ውስጥ መከራ ሲመጣ፣ አስጨናቂ ቀን ሲመጣ፣ ክፉ ቀን ሲመጣ ወዳጆቻችሁ እንዳጠበቋቸው አንድ ወንድም እግዚአብሔር እንደሚልክላችሁ አስቡ። በዚህ ሳምንት ሲልክላችሁ አይቻለሁ። በዚህ ሳምንት ሲልክላችሁ አይቻለሁ። አሜን። በዚህ ሳምንት ሲልክላችሁ አይቻለሁ። 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 ቁጭ በሉ። ብዙ ጊዜ ክፉ ቀናቶች ወይም አስጨናቂ የሚባሉ ጊዜያቶች ሲመጡ በጌታ ፊትም ነግራችሁ ልክ ስጸልይ ሆሊ ስፒሪት ወደ ውስጥ የሚያመጣቸው ሰዎች በህይወት ዘመን አንድ ቀን አግኝቻቸው ማቃቸውን ሰዎች ነው። ዴይ ቱ ዴይ ማቀኛቸው ሰዎች እኮ አሉ። ያንን ሰው ያስታውሰኝ ስልክ አንስቼ እንደዚህ ብያወራቸዋለሁ። ፕሮፌት ይሄ እኮ ቀላል ነው ችግር የለውም እላለሁ። አስቡት፣ ለነሱ ቀላል ነው ቢኮዝ ለዛ ቀን የተወለዱት። ለነሱ ቀላል፣ ለዛ ቀን የተወለዱት። ለናንተ ከባድ ነው። ምክንያቱም ለናንተ ከባድ ይሆኑ ለዛ ለገባችሁበት ችግር ተብሎ የተወለደ ሰው አለ። ለነሱ ቀላል ይሆኑ ይሄንን ነገር እንዲፈቱ ተብለው ነው የተወለዱት። አስቡት፣ መኪና እየነዳችሁ ነው። በቀላል አማርኛ ያለ መኪና እየነዳችሁ ነው። መኪና እየነዳችሁ ያለ መኪናው አልሄዳለ። ብትገፉት አልሄዳለ። ለናንተ ከባድ ነው። ሊራዳችሁ ለሚመጣ ለአንድ ሜካኒክ ግን አንድ ብሎን ፈቶ መቅጠም ነው። ቢኮዝ ለዛ ነው የተወለደው ሰውየው። በህይወታችሁ ላይ መከራ ሲመጣ መከራው ለናንተ ከባድ ነው። ክፉ ቀኑ ለናንተ ከባድ ነው። ለዛ ተብሎ ለተወለዱ ሰዎች ግን ቀላል ነው። በወንድሞች እንድትከበቡ ጸልያለሁ። በወንድሞች እንድትከበቡ ጸልያለሁ። አሜን። በወንድሞች እንድትከበቡ ጸልያለሁ። አሜን። በወንድሞች እንድትከበቡ ጸልያለሁ። አሜን። በኢየሱስ ስም ኃይል እንድትከበቡ ጸልያለሁ። አሜን። ድምጻቸው አይሰማም። በኢየሱስ ስም ኃይል በወንድሞች እንድትከበቡ ጸልያለሁ። አሜን። በወንድሞች እንድትከበቡ ጸልያለሁ። አሜን። በወንድሞች እንድትከበቡ ጸልያለሁ። በየትኛውም ዋጋ መጠበቅ ያለባችሁ እነማን ነው? እነሱን ነው። በየትኛውም ዋጋ ምክንያቱም እነዚህ ሰዎች ለመከራ ነው የሚወለዱት። ለክፉ ቀናችሁ ነው የሚወለዱት። ለናንተ ክፉ ቀን ሲባል የተወለዱ ሰዎች ናቸው። ብራካቶንዶሮቦሳቴ ጀሌብሬዲያ ክራዶ ሳንታራባካቴ ብሮዶሳ ሊብራዲያና ማንቴሬ ቦሳካታይ የክፉ ቀናችሁ ላይ የሉ። ክፉ ቀናቶች ህይወታችሁ ላይ መከራ ህይወታችሁ ላይ ሲመጡ ለዛን ቀን የተወለዱ ሰዎች አሉ። የተወለዱት ለዛ ቀን ነው። እናንተ ለከበዳችሁ ቀናቶች ተብለው፣ እናንተ ለጨነቋችሁ ወራቶች ተብለው የተወለዱ ሰዎች አሉ። ከነሱ ጋር እንድትገናኙ ጸልያለሁ። አሜን። 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 ወደ ህይወታችሁ አፈጥናችኋለሁ። አሜን። ወደ ህይወታችሁ አፈጥናችኋለሁ። አሜን። ወደ ህይወታችሁ አፈጥናችኋለሁ። አሜን።
ወደ ህይወታችሁ አፈጥናችኋል። አሜን። ወደ እናንተ ህይወት ፈጠኑ። ወደ ህይወታችሁ ፈጠኑ። ወደ እናንተ ህይወት ፈጠኑ። ወደ እናንተ ህይወት ፈጠኑ። ቁጭ በሉ። ወደ ህይወታችሁ በደንብ ስሙ። መርዶክዮስ የሚባል ሰው መጽሐፍ ቅዱሳችሁ ውስጥ ሁላችሁም ታውቃላችሁ። መርዶክዮስ አይሁድ እና ላይ ከወጣው የሞት አዋጅና የግድያ አዋጅ የዘር ማጥፋት አዋጅ በምን ምክንያት እንደዳነ ታውቃላችሁ? ንጉሱ አንድ ቀን ተኝቶ እያለ መጽሐፍት ማገላበጥ ጀመረ። መጽሐፍ ሲያገላብጥ ሁለት ሰዎች መፈንቅለ መንግስት ሊያደርጉበት ሞክረው ያዳነው ለካ መርዶክዮስ ነው። ሃማ ወዳጁ ነው። አብሮ ነው ሃማ ጋር የሚውሉት። ሃማ ግን መፈንቅለ መንግስት ሰዎች አስበውበት የተነሱ ሰዓት ምንም አልረዳውም። መጽሐፉን ያገላበጠ ሰዓት በር ላይ ያለው ሰውዬ ነው የረዳው። እኔ ሃማን አልፈልግም አለ። ወንድሜን አምጡልኝ አለ። ሃማ ወዳጄ ነው። ነገር ግን ሰዎች ከወንበር ሊያስነሱ ሲል ያዳነኝ ሃማ አይደለም። ወዳጆቻችሁ እንደዚህ ናቸው። ኤቭሪ ታይም እናንተ ባላችሁበት ስፍራ በሙሉ ይገኛሉ። ወንድሞቻችሁ ግን የእናንተ ቤት በር ላይ ናቸው። ቢጉ ፕሮብሌም ያ ነው። ወዳጆቻችሁ እናንተ ቤት ውስጥ ናቸው። ወንድሞቻችሁን ግን የምታስቀምጧቸው እናንተ ቤት በር ላይ ነው። ያ ነው ቢጉ ችግሩ። ንጉሱ እንቅልፉን አጣና መርዶክዮስ የሚባል ሰው አለ ለካ መፈንቅለ መንግስት አስቦብኝ ያዳነኝ ያ ሰው ነው አለ። ያዳነኝ ማን ነው? ያ ሰው ነው። ሃማ አንድም ቀን አድኖኝ ያቅም። ሃማ ግን ኤቭሪ ታይም ስበላ ይበላል፣ ስጠጣ ይጠጣል። ወዳጄ ነው። ቤተ መንግስት ውስጥ ይገባል ይወጣል። አንድም ቀን ሃማ ወዳጅ ነው። እንደ መርዶክዮስ አይነት ሰዎች ደግሞ ወንድም ናቸው። ከወንበር የሚነቀንቃችሁ ሰው ሲመጣ ተንኮሉን የሚነግሯችሁ እንደዚህ አይነት ወንድሞች ናቸው። ሁሉንም አይነት ዋጋ ከፍላችሁ መጠበቅ ያለባችሁ ወንድሞቻችሁን ነው። በእናንተ ህይወት ላይ ማቆየት ያለባችሁ ወንድሞቻችሁን ነው። ፕራካቶንዶሮቦሳቴ መጽሐፍ ቅዱስ ምን እንደሚል ልንገራችሁ። በጣም ምን አትኩሮት ሰጥቶ እንደሚል ልንገራችሁ። ብዙ ወዳጆች ያሉት ሰው ይጠፋል ይላል። እስኪ ዛሬ ብድግ ብላችሁ ወዳጅ 10 20 ወዳጅ ቢኖራችሁ ከሚስቴ ጋር እኮ መስማማት ከበደኝ ብለህ እስኪ ለ10 ወንድ ጓደኞችን ንገራችሁ። አይ ሴቶች ያበዙታል እኮ ይሉሃል። የሚያስታርቅ ሐሳብ እንኳን አይነግሩም። ሴቶች ያበዙታል እና እስረኛ ሆነህ ቤት እንድትቀመጥ ይፈልገች ይሉሃል። ወዳጅ ኦልዌይስ እንደዚህ ነው። ወንድም ግን የተፈጠረውን ችግር ሊያድን ይመጣል። ለመከራ ቀን ነው የሚወለደው፣ ለክፉ ቀን ነው የሚወለደው። በሁሉም አይነት ዋጋ መጠበቅ ያለባችሁ ናችሁ ነው ከተባለ ወንድሞቻችሁ። ምኖቻችሁ ነው? ወንድሞቻችሁ በሁሉም አይነት ዋጋ። ምክንያቱም እነሱ ሁሉ ጊዜ አፒር የሚያደርጉት የሚከሰቱት ክፉ ቀናቶቻችሁ ላይ ናቸው። የኛ ችግራችን አእምሯችን ላይ ሳይሆን ደም ውስጥ ስለሆነ ያለው የኛ ቢጉ ፕሮብሌም፣ ደማችን ውስጥ ያለ ቢጉ ፕሮብሌም ምስጋና አናቅም። የሰማችሁ ነው? ማመስገን የሚባል ነገር ላይፋችን ውስጥ የለም። ለዛ እግዚአብሔር ወንድሞቻችሁ አስቡት። ዳዊት ዮናታን ከሞተ በኋላ ቤተ መንግስት ገብቶ ከብዙ ዓመታት በኋላ ዮናታን አሁን በህይወት የለም፣ ዘመዶቹን አምጡልኝ ይላል። ምኑን አምጡልኝ? ዘመዶቹን አምጡልኝ፣ የሱን ቤተሰቦች አምጡልኝ፣ የሱን ቤተሰቦች አምጡልኝ። ወዳጆቻችሁን ሳይሆን ወንድሞቻችሁን ከምትጠብቁበት መንገድ መካከል አንደኛው ምን እንደሆነ ልንገራችሁ። ደውሉላቸው እና የመጡት ክፉ ቀን ላይ እንደሆነ ሁሉ ጊዜ ነገሯቸው። እንደዚህ የነበርኩ ጊዜ ኮን የደረስክልኝ በሉት። እግዚአብሔር ወደ ህይወቴ ያመጣ ልሙት እንደዚህ ላድርግ ብዬ ተስፋ የቆረጥኩበት የመጨረሻ ጊዜ ላይ ነው በሉት። የሰማችሁ ነው? በቃ መሞት አለብኝ ውሰደኝ ብዬ በምጸልይበት ሰዓት ነው የመጣው በሉት። ሁሉም ነገር ተስፋ ያስቆረጠኝ ባዶ የሆንክበት ሰዓት ላይ ነው የመጣው። አብረውኝ ያሉ የምላቸው ሰዎች በሙሉ አብረውኝ እንደሌሉ የተረዳሁበት ሰዓት ላይ ነው አንተ የመጣው። ሄሎ፣ አብረውኝ ያሉ ሰዎች ሊረዱኝ የማይችሉበት ባዶ እጃቸውን የሆኑበት ሰዓት ላይ ነው አንተ እንደ መልአክ ነው የተከሰትከው በሉት። ወዳጆቻችሁን ከምትጠብቁበት መንገድ መካከል አንደኛው ይሄ ነው። ለዛ ነው የምስጋና ልምምዱ ስለሌለን ሁሉ ጊዜ ወንድም የሚወለደው ምን ላይ ነው ሲባል ወንድም ለክፉ ቀን ነው የሚወለደው። ለክፉ ቀን ኦሬዲ ተወልደዋል።
ወደ ህይወታችሁ መጥተው ያላያችኋቸው ክፉ ቀኖች ሲመጡ ነው እነሱ ይመጡት። ህይወታችሁ ላይ ክፉ ቀኖች ሲመጡ አለቀልኝ አትወስደኝም ወይ ምናምን የሚል ጸሎት ስትጀምሩ የዛን ጊዜ ይመጣሉ። የእንደዚህ አይነት ቀናቶች ላይ ህይወታችሁ ላይ ብቅ ይላሉ፣ ህይወታችሁ ላይ ይከሰታሉ፣ ህይወታችሁ ላይ ይከሰታሉ። ቢኮዝ እግዚአብሔር ለክፉ ቀን ምን ይሰጣል የሚለው ወንድም ገንዘብ ይሰጣል የሚል ቃል የለም። እነዚህ ወንድሞች አሁን ካሉበት ስፍራ ወደ እናንተ እንዲንቀሳቀሱ ጸልያለሁ። አሜን አሜን። ካሉበት ስፍራ አሁን እቀሰቅሳቸዋል። አሜን። አሁን እቀሰቅሳቸዋል። አሜን። አሁን እቀሰቅሳቸዋል። አሜን። አሁን እቀሰቅሳቸዋል። አሜን። አሁን አሜን አሜን። አሁን እቀሰቅሳቸዋል። አሜን። አሁን አሁን እቀሰቅሳቸዋል። አሜን። አሁን በኢየሱስ ስም ኃይል እቀሰቅሳቸዋል። አሜን። ቁጭ በሉ። እስኪ ልጠይቃችሁ ምናልባት እንደኔ ከገጠር ወይም ከክፍለ ሀገር ወደ አዲስ አበባ የመጣችሁ ሰዎች ካላችሁ እንድትመጡ በር የሆናችሁ ያልጠበቃችሁ ሰው ነው። የመጀመሪያው ቢዝነስ እየሰራችሁ ከሆነ በዛ ቢዝነስ ውስጥ እህት፣ ወንድም፣ እናት፣ አባት፣ ጓደኞቻችሁ እጃችሁ የለበት የሆነ ሰው ለምን ይሄን አሰራም ብሎ ያስጀመረ የሆነ ሰው ነው። ልከኛ አይደል? የሆኑ ሰዎች መጥተው ድንገት በወሬ መሃል እንደዚህ እነዛ ሰዎች ግን አሁን ህይወታችሁ ላይ የሉም። ለምን ሲባል በወዳጆች ተከባችኋል። ወንድሞችን ወደ ህይወታችሁ ላይ ጠርቻለሁ። ወንድሞችን በህይወታችሁ ላይ ጠርቻለሁ። አሜን። ወንድሞችን በህይወታችሁ ላይ ጠርቻለሁ። ወንድሞችን ወደ ህይወታችሁ ላይ ጠርቻለሁ። ኢቭን አገልግሎት ውስጥ ያላችሁ ሰዎች አገልግሎት ውስጥ ያስገባችሁ ሰው እንደ ቀልድ ነው ያስገባችሁ እኮ ለእናንተ ቀላለች ለማገልግላት ጀምርም ብሎ ያስገባህ ሰው ላንተ ከባድ ተራራ የሆነብህን ነገር ያስጀመረ ያ ሰው ላንተ ማገልገል የሚባለው ነገር በጣም ከባድ ነበር። ያስጀመረህ ሰው ምናልባት ከወዳጆችሽ መካከል አሁን የለም። የወዳጆች ልጅ ግን ወንድምህ ነው። ራሳችሁን አገልጋይ ሆናችሁ የምታገኙት አስባችሁበት አይደለም፣ መንፈስ ቅዱስ ገፍቷችሁ ነው። ለምን ከተባለ የምታገለግሉት በሱ ስጦታ ስለሆነ። አንዳንድ ነገሮች ውስጥ መንፈስ ቅዱስ ገፍትሮ ሊያስገባችሁ ሲፈልግ የሚያመጣው ወዳጆቻችሁን አይደለም፣ ሰዎችን ወደ ህይወታችሁ ጠራለሁ። አሜን። ወሰድኩ። አሜን። ሰዎችን ወደ ህይወታችሁ ጠራለሁ። ሰዎችን ወደ ህይወታችሁ ጠራለሁ። ሰዎችን ወደ ህይወታችሁ ጠራለሁ። እስኪ ራሳችሁን አስቡት። ሁላችሁም በህይወታችሁ ላይ አንላልፎም ያላችሁት የተባረራችሁበት እንደዚህ መከራ ጊዜ እኮ አለ እና ሳሙኤል ሄዳችሁ ነው አንድ ሰው ያገኛችሁት። ልከኛ አይደል? ያላሰባችሁ ሰው ምን ችግር አለው ዛሬ አብረን እንሆናለን፣ ምን ችግር አለ እንደዚህ እናደርጋለን ብሎ እነዛን የመከራና የክፉ ቀናቶች ያሳለፈ አንድ ሰው ነው የመጣው። ማውራው ነገር ልክ ነው። ቢኮዝ ሁል ጊዜ ወንድም የሚወለደው ለመቼ ነው ሲባል ለመከራ። ወዳጅ ምን ጊዜም ወዳጅ ነው። ወንድምሳ ለመከራ ቀን ምን ይላል? ይወለዳል። ስልኮቻችሁ እጅግ በጣም አስፈላጊ 10 ሰው ከያዘ በቂ ነው። ወንድሞችን ወደ ህይወታችሁ ላይ ጠርቻለሁ። አሜን። በወንድሞች ተከበባችሁ። 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 አሜን። አሜን። ተከበባችሁ። በወንድሞች ተከበባችሁ። አሜን። በወንድሞች ተከበባችሁ። በወንድሞች ተከበባችሁ። በወንድሞች ተከበባችሁ። አሜን። በወንድሞች ተከበባችሁ። አሜን። 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 ፋይናንሻል ነገራችሁ ላይ ባሉ ክፉ ቀናቶች አሁን ወንድሞቻችሁ መጡ። አሜን። አሁን ወንድሞቻችሁ መጡ። አሜን። ከኪሳራ የሚታደጓችሁ፣ አሜን። ከውድቀት የሚታደጓችሁ፣ አሜን። ስለናንተ የሚጨነቁ፣ አሜን። እንደ ዮናታን የሆኑ አሜን ወንድሞች ወደ ህይወታችሁ መጡ። ወደ ህይወታችሁ መጡ። ወደ ህይወታችሁ መጡ። ወደ ህይወታችሁ መጡ። ውሰዱ። ወሰድኩ። አሜን። 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 ውሰዱ። አሜን። ወንድሞች መጡ።
አሜን አሜን። ወንድሞች ወደ ህይወታችሁ መጡ። አሜን። ወንድሞች ወደ ህይወታችሁ መጡ። አሜን። ወንድሞች ወደ ህይወታችሁ መጡ። አሜን። ቁጭ በሉ። በህይወታችሁ ላይ ክፉ የሚባሉ ቀናቶች ይመጣሉ። እመኑኝ ይመጣሉ። የመከራ የሚባሉ ቀናቶች ይመጣሉ። በእንደዚህ አይነት ሁኔታ ውስጥ ደግሞ ወንድሞች ይመጣሉ። ለእንደዛ ቀን ተብለው የተመደቡ ወንድሞች። በወጋሪዎቻችሁ መካከል አንዳንድ ሰዎች ይነሳሉ። አሜን አሜን። ውድቀታችሁን በሚመኙ ጥፋታችሁን በሚመኙ ሰዎች መካከል እግዚአብሔር አንድ ሰው ያስነሳል። አሜን። አንድ ሰው። አሜን። አንድ ሰው። አሜን። አንድ ሰው። አንድ ሰው። አንድ ወንድም ብቅ ይላል። አስቡት። ወዳጆቻችሁ ከሁኔታው ጋር ተስማምተው ችግር የለው እግዚአብሔር ያውጣው ይሉሃል። አንድ ወንድም ግን ሊያወጣህ ይመጣል። ችግር የለው እኔ ከእግዚአብሔር ጋር አወጣዋለሁ የሚል አንድ ወንድም ይመጣል። ችግር የለውም ከጌታ ጋር ያወጣዋለሁ የሚል ፕራካቶንዶ ሮቦሳቴ ጄሌብሬዲያ ክራዶሳቲ ክራዶን ታራባካቴ ጄሌብሬዲያ ፕራቶሳካታይ ፕራዲያና ማንቶሮ ኮቶሳካቴ አሜን። ብሮንዶ ሳሊ ክራዶን ታራካታላ ባህቲ አሜን። ወንድም ሲልክላቸው ይቻል። ወንድም ሲልክላቸው ይቻል። ከብዷቸው አላቃለሁ። ክፉ ቀናቶች መጥተዋል። ካልዋጥኳችሁ እያሉ ነው። ለዛ ነገር የተሾመ አንድ ሰው ሲመጣ ይቻል። አሜን። አስቡት። ዮሴፍ የሚባል ሰው ረሃብ ከመከሰቱ አስቀድሞ ግብጽ ገባ። ረሃብ ከመከሰቱ በፊት እግዚአብሔር ግብጽ ውስጥ አስቀምጠው ሰው ይሆን። ልክ ረሃብ ሲከሰት ወንድሞቹስ እንዲፍለገ ሄዱት እሱ ጋር ነው። አስቡት። ልክ ረሃብ ከመከሰቱ በፊት ለረሃቡ ተብሎ አንድ ሰው ግብጽ ልኳል እግዚአብሔር። ረሃብ ተከሰተ ማለቃችን ነው ሲባል አባትዩ ለምን ግብጽ አትሄዱ ማለት? ኦኬ ግብጽ እንሂድ ሲባል ግብጽ ሲሄዱ ወንድማቸው እዛ ነው። እነሱ በረሃብ እንዲያልቁ ወንድማቸው እዛ ነው። እናንተን እየጠበቋችሁ ያሉ ወንድሞች አሉ። እንድታገኟቸው ጸልያለሁ። እንድታገኟቸው ጸልያለሁ። አሜን አሜን። እንድታገኟቸው ጸልያለሁ። አሜን። እንድታገኟቸው ጸልያለሁ። አሜን። ፕራካቶንዶ ሮቦሳቴ ጄሌብሬዲያ ክራዶሳቲ ክላሃርጃንዳ ሳካቴ ረኩ እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም